بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم أمين ባለፈው ደርስ ላይ ያቆምነው በጣም የጠበቁ የሆኑ የሶላት በጣም የጠበቁ የሆኑ የሱና ሶላቶችን እያየን ነበር ያቆምነው ኢንሻአላህ ከዛው ከቆምንበት እቀጥላለሁ المؤلف يقول مؤلف من يلالو في باب كتاب الصلاة الصلوات المسنونة قالوا بها لا الصلوات المسنونات 50 علوننا عيدان كسوفان استسقائيا قتلن دقمو والسنن التابعة للفرائد 17 ركعة علو የግዴታ ሰላቶችን 5 ወቅት ሰላቶችን ተከትለው የሚመጡ የሱና ሰላቶች 17 ናቸው ካሉ በኋላ የመጀመሪያው ረካዓት الفجر ነው የፈጅር ሁለት ረካዓዎች ናቸው ቀድሞ የሚሰገዱት ሱናየን و40 قبل الظهر كظهر صلاة بفيت يمسجد أرات ركعة لالو السنمية وركعتان بعده كذا سن تكتلو صلاة الظهر كان لك أبوها بعد أيام مالو هلت ركعة وبلن السنايا و40 قبل الأصر كعصر بوالا يمسجد أرات ركعة وتشالو أنا بفيت يمسجد أرات ركعة وتشالو النزيج مؤكد على اللوم يا ولا بتشاتشا وتتناتشون برا وركعتان بعد المغرب كصلاة المغرب بوالا يمسجد هلت ركعة وتشناتشو وثلاث بعد الإشاء كإشاء صلاة بوالا دمو هلت ركعة وتشالو يوتر بواحدة منهن كصوست ركعة مكاكل هلتن بعد يادرقنا عندنياون ويتر يادرقوال عند ويتر صلاة كوترال بتلاقي نيانو مهني اللبت بيالو عندما نم في بعض النسخ عند يا أبي شجاع مصحف كفلو تشوست وركعتان بعد العشاء كالبوها لا يوتر ب3 ያለበት ማለ من جهة المعنى كترجم እሱ የተሻለው ነው لكن ያው 17 ናቸው ብሎ ስለጀመሩ ሁለት ከጨመሩበት ቁጥሩ ስለሚያልፍባቸው 20 ይገባባቸዋል لذلك وثلاث بعد العشاء የሚለው ከቁጥር ገለጻ አንፃር ትክክል ነው ብዬ ነበር ያቆምኩ ኢንሻአላህ እዛ ላይ ሰላት الوترን አውርተን ነበር የዘጋን መስለኛል አይደል ካልተሳትኩኝ ከሱ ተመልሰን እንጀምራለን وثلاث نوافل مؤكدات አሉ ሶስት ደግሞ ነዋፊል ሱናዎች ወይም የተወደዱ የሚባሉ ሰላቶች በጣም የጠበቁ ናቸው አሉ የመጀመሪያዎቹ ወሰላቱ المسنونات 5 ያሏቸው እነሱም ሱና ሰላት ናቸው ነገር ግን እነዚህ ምን አይነት ሱና ሰላት ናቸው አልኩኝ ጀማዓ የሚወደድባቸው የሱና አይነቶች ናቸው በጀማዓ የሚሰገዱ የሱና ሰላቶች ናቸው አለ የመጀመሪያው የዒድ ሰላቶች ናቸው አለ ሁለተኛው ኩሱፋን እነዚህ ፀሐይና ጨረቃ መጋረድን ተከትሎ የሚሰገድ ሰላት ነው ወልስቲስቃው ዝናብ በማጣት ወይ መጠኑ በመቀነስ ወይ አይነቱ በመቀየሩ ምክንያት የሚሰገድ የሆነ ሰላት ነው እነዚህ ጀማዓ የሚወደድባቸው የሆኑ ሰላቶች ናቸው ለዛ ነው አምስቱን ቀድሞ የተናገረው አልኩኝ ሁለተኛው ወሱነኑ ታቢዓቱ للفرائض የፈርድ ሰላቶችን 5 ወቅት ሰላት ተከትለው የሚመጡ ስለሆኑ ለብቻ እነዚህን 17 ረካዓዎች ያመጧቸው በመጨረሻ ማን በአስከትለው የሚያመጧቸው ግን ثلاث نوافل مؤكدات ያሏቸው ሶስት የጠበቁ ሱናዎች የሚሏቸው እነሱን ኢንሻአላህ ዛሬ እናያለን ማለት ነው አላህ ከፈቀደ እነዚህ ማን ናቸው አሉ ሶላቱ الليل የሌሊት ሰላት ነው አሉ وصلاة الضحى يدوحى صلاة نوالو وصلاة التراويح صلاة التراويح نوالو برق صلاة التراويح من الصلوات المسنونات التي تسن له الجماعة بيك أو ريتشون بربال لفو
ጀማዓ የሚወደድባቸው የሱና ሰላቶች መካከል አንደኛው ነው ሰላት ተራዊህ ለምንድነው እዚህ ተመልሶ የመጣው ካለው ትልቅ ስፍራ አንፃር ነው ለብቻ እንደገና የዘከሩት ወከذلك ይሄ ተርቲብም ትክክል አይደለም ብያለሁ ምክንያቱም ከትንሹ ወደ ትልቁ ነው መሄድ የነበረበት ላኪን እሳቸው አዙረውታል የትኛው ነው የሚበልጠው ሰላቱ ለይል ለምን ግን እሳቸው በሰላቱ ለይል ጀመሩ ያንሁ ሰዎች የሚዘናጉበት ነገር ስለሆነ ነው ሰዎች የሚዘናጉበት ሶላት ስለሆነ ነው ቀጥሎ የሚመጣው ሶላቱ ዱሃ ነው ናም ቀጥሎ የሚመጣው ሶላቱ ተራዊህ ነው ያው ሶላቱ ተራዊህ ሰው አይዘናጋበትም ረመዳን ስለሆነ አይደል በአብዛኛው መጥቶ መስጂድም ስለሚሰግደው አይ በየቦታው በጀማዓም ስለሚሰገድ የሚተው ሰው ስለሌለ እነዚህ ግን እጅግ በጣም የጠበቁ ሱናዎች ናቸው ለማለት ነው ያወራ እንደማንም ባለፈው ካቆምንበት ከሶላት الوتر እንጀምራለን الوتر የሚባለው ከአንድ ረካዓ በላይ የሚሰገድ የሆነ መጨረሻው 11 ረካዓ የሆነ የሚጀምረው በደንብ አዳምጡኝ ወቅቱ የሚጀምረው بعد فعل العشاء ነው የኢሻ ሶላት ከተሰገደ በኋላ የሚጀምር ግልጽ ነው الفجر الثاني صلاه الصبح من ሰግድባት ሁለተኛዋ ጎህ መቅደት ድረስ የሚቆይ ሶላት ማለት በቁጥሩ ጎዶሎ ሆኖ መጠናቀቅ ያለበት ሶላት ነው 1 3 5 7 9 11 ብለን ማለት ነው በርግጥ بعض فقهاء الشافعية كمثل الرمل والرافعي وابن هجر الحيتمي يمساسلوا تلك ائمات في فقه الشافعية مجمر ያለበት ከ3 ረካዓ ነው ይላሉ እንደማንም ግን በአንድ መወተርም በአንድ ዊትር ማስገኘትም ስለተገኘ ሚን ሱነቲ ረሱልላህ ሰለላሁ ዐለይሂ ወሰለም አንድ ብለን እንጀምራለን 3 5 7 11 ድረስ ይሄዳል ማለት ነው مفهوم ይሄ ሶላት الوتر ብለን የምንጠራው ሶላት ነው ሶላት الوتر ሁለት አይነት አሰጋገድ አለው ኢማ ቢልወስል ይሰገዳል ወኢማ ቢልፈስል ይሰገዳል الوصل ምንለው ምን ማለት ነው የመጨረሻውን ረካዓ አንዷን ማለት ነው እልጥና 11 ረካዓ ቢሰግድ ሰው ለምሳሌ ሶላት الوتر ወይ 9 ቢሰግድ ወይ 7 ቢሰግድ ብላችሁ አስቡትና የመጨረሻዋን ረካዓ ከቀደሙ ረካዓዎች ጋራ በማጣመር የሰገደ እንደሆነ ማለት ነው የመጨረሻዋን አንድ ረካዓ ከቀደሙ ረካዓዎች ጋራ በማጣመር የሰገደ እንደሆነ ይሄ ሶላት አሰጋገድ الوصل في صلاه الوتر እንለዋለን አጋጠመ ማለት ነው ዋናው ቁም ነገር የመጨረሻው አንድ ረካዓ ስለሆነች ምን የምታረገው ጎዶሎ የምታረገው እሷ ስለሆነች ማለት ነው አለበለዚያማ ሙሉ ነበራል 9 ለመሆን 8 መሆን ነበር 8 ሙሉ ሶላት ነው ሙሉ ቁጥር ነው ማለት ነው 11 ለመሆን 10 መሆን ነበርበት 10 ምንድነው ሙሉ ቁጥር ነው ጎዶሎ የምታረገው ዊትር ማለት የጎደለ ሶላት ማለት ነው በቁጥር እቺ ዊትር የምታደርገው በምንድናት አንዷ የመጨረሻዋ ናት እቺ አንድ የመጨረሻዋ ከ10ም ረካዓ ጋራ ወይም ከቀደማት ሁለት ረካዓ ሊሆን ይችላል አሊያም 10ም ሊሆን ይችላል ችግር የለው የተጋጥማ የተሰገደች እንደሆነ الوصل في صلاه الوتر ይባላል ሁለተኛው አሰጋገድ አይነት የመጨረሻዋን አንድ ረካዓ ከቀደሙት ረካዓዎች ገንጥሎ መስገድ ነው وهذا تسمى الفصل في صلاه الوتر ግልጽ ነው አይደል የትኛው የተሻለ ነው الفصل افضل من الوصل መነጠሉ የተሻለ ነው አጋጥሞ ከመስገድ ምን ይያልኩ ነው በሌላ ቋንቋ صلاه الوتر በአንድ ተክቢረተ الإحرام الله اكبر ብሎ ጀምሮ 11ንም ረካዓ አከታትሎ ሰግዶ ምለው ገብቷችኋል 11ንም አከታትሎ ሰግዶ በአንድ ተስሊም የመጨረሻው 11ኛው ላይ አሰላሙ አለይኩም ብሎ ማጠናቀቅ ይቻላል مفهوم ግልጽ ነው አይደል አንድ ረካዓ እንደሚሰገደው ሁላ 11ንም በአንድ ተክቢረተ الإحرام وكذلك በአንድ ተስሊም وللأجب በአንድ ተሸሁድ 11ኛው ረካዓ ላይ በመትደረግ ተሸሁድ ብቻ መስገድ ይቻላል بدون تشهد እየሰገደ ማለት ነው مفهوم يا جماعه ግልጽ ነው አይደል አይ ወይንም ደግሞ መነጣጠል ይችላል ከፈለገ ሁለት አድርጎ ሶስትም መስገድ ይችላል ነገር ግን ልዩነቱ ምንድነው የመጨረሻዋን አንድ ረካዓ ከቀደመው ረካዓ ጋር ማጋጠምና አለማጋጠም ነው የትኛው የተሻለ ነው አልኩኝ መነጠሉ የተሻለ ነው አለማጋጠሙ የተሻለ ነው الفصل افضل من الوصل ነው አይ ወስል ደግሞ ሲባል አቆራኝቶ መስገድ የመጨረሻው ረካዓ ሲባል ደግሞ እሷም ሁለት አይነት አላት
ምን ማድረግ ይቻላል? የመጨረሻው ሁሉንም ረካዓ ለምሳሌ 5 ነው የሰገደው እንበል። ጎዶሏ ስንት ናት? 1 ናት። ከሷ በፊት ስንት አለ? 4 አለ። አራቱንም ረካዓ ወስል አይደለም አጋጠም አይደለም ያልኩት። አራቱንም ረካዓ ሳያቆራረጥ ከአንደኛው ጋር የገጠማት እንደሆነ ይሄም ይቻላል። ምን ማለት ነው? ሙሉ ለሙሉ ማጣመር ማለት ነው። ሁለተኛው አማራጭ ከፊሉን ከመጨረሻው ጋር ማጣመር ነው። ለምሳሌ 5 ረካዓ ቢሰግድ 2 ይሰግዳል። ከዛ የቀረችውን 3 ያጣምራታል ከመጨረሻው ጋር። ገብታችኋል? 2 3 የሰገደ እንደሆነ አንዷ ተጣመረቻል ከከፊሉ ጋር። ይሄም ይቻላል። የትኛው የተሻለ ነው? ሁለተኛው የተሻለ ነው። ከፊሉን ማጣመሩ የተሻለ ነው ሙሉን ከማጣመር። ለምን ብለናል? لأن الفصل أفضل من الوصل ስለሆነ ማለት። ሁሉም ግን ሐለት ይቻላል ሰላት الوتر ላይ ተግባብተናል። በተለምዶ ምን ሰግደው 3 ረካዓ ነው ብዙ ጊዜ የምታዩት። ለምሳሌ 3ቱንም ረካዓ በአንድ ተክቢረተ الإحرام በአንድ ተስሊም ግልጽ ነው አይደል? አንድ አሰላሙ አለይኩም ብቻ፣ አንድ ተክቢረተ الإحرام አላሁ አክበር ብቻ ቢጨርሰው ይችላል ኢማሙ። ልክ ሁለተኛው አማራጭ ልክ እንደ ሰላት المغرب ቢሰግደው ይችላል። ሰላት المغرب እንዴት ነው የምንሰግደው? 2 እንሰግዳለን፣ ተሸሁድ እንቀመጣለን፣ ሳናሰላምት እንነሳለን አይደል? ይሰግዳል። ልክ እንደዛም ሊሰግድ ይችላል፣ ችግር የለውም። ቀጥታም ሊሰግደው ይችላል ያለ ተሸሁድም ጭምር። ቀጥታ ሊነሳና ሊሰግደው ይችላል። ስንት ተሸሁድ ሊያስገኘው ማለት ነው? 1 3 ረካዓ የሰገደ እንደሆነ አንድ ተሸሁድ ብቻ መጨረሻ ላይ ተቀምጦ መስገድም ይችላል። ተግባብተናል? خلاص مفهوم አይደል? ብዙ ጊዜ ከሰላት الليل ጋር ስለሚጣመር ሰላት الوتر የሚሰገድበት የተሻለ ወቅት بعد صلاه التهجد ነው او بعد صلاه الليل ቢሆን ይመከራል። ከላይ ሰላት በኋላ ቢሰገድ وذاك الافضل وهو السنه النبي صلى الله عليه وسلم ሱና አፍضሉም የተሻለው ሜት ነው ከሰላት الليل በኋላ ቢሰገድ ነው። አማ ተራዊህ የሚሰግድ ከሆነ ሰውየው በረመዳን ወቅት ላይ ከተራዊህ በኋላ ቢሰግድ ነው። ተሐጁድም ከሰገደ ከተሐጁድ በኋላ ቢሰግድ ነው። ይሄ በጣም የተሻለው ነው። ላኪን አስቀድሞ ቢሰግድ ይችላል። ሰላት الوتر ሰግዶ ተኝቶ ተነስቶ እንደገና ሌሊት ቢሰግድ ችግር የለውም። ላኪን ከሌሊቱ በኋላ እንደገና ሁለተኛ ዊትር ግን መቆም አይቻልም። لقلت نعلم لما ثبت عن رسول الله صلى الله عليه وسلم لا وتران في ليلته بأند ليلة ولا وتر يلم مالتين سنت وتر نيالو 1 وتر نيالو يسجدوا እንደሆነ ሰውየው ሳያውቅ የሰገደው እንደሆነ ይሄን ሳያውቅ لا وتران في ليلته መሆኑን ማያቅሰው ነው የሰገደው እንደሆነ ለሰውየው እንደ ነፍል ሙጥለቅ ይያዝለታል እንደ ማንኛውም ሱና ሰላት ጭማሪ ይያዝለታል አማ ያወቀ ከሆነ የሰገደው ሰውየው ግልጽ ነው እንደማይቻል ያወቀ ነው فلا تنعقد صلاته باطل ነው አያዝ ግልጽ ነው አለ من ناحية الثواب ومن ناحية العمل ما አያዝ مرحبا قتلنا المؤلف قال وثلاث نوافل مؤكدات ሶስት ደግሞ ሱናዎች የበለጠ የተወደዱ ናቸው አለ በምን ጀመረ صلاة الليل ያለ صلاة الليل በጣም የተወደደ የሆነ ሱና ነው لحديث من رسول الله صلى الله عليه وسلم الذي ثبت في صحيح مسلم ነቢያችን ሰለላሁ ዐለይሂ ወሰለም ከግዴታ ከሆኑ ሰላቶች በኋላ እጅግ የተወደደ ሰላት የለም ምን ሰላት الليل ከሰላት الليل የበለጠ ብለዋል ግልጽ ነው አይደል ሰላት الليل ከግዴታ ሰላቶች በኋላ የተወደደ የሆነው ሰላት ማን ነው ሰላቱ الليل ነው ማለት ነው ሰዎች የሚዘናጉበት የሆነው የሰላት አይነት ሰላቱ الليل ሰላቱ الليل የነዛ ሳሊህ የሆኑት የደጋግ የሆኑ የአላህ ባሮች ስንቅ ነው እነሱ የሚገለጡበት መገለጫ ነው ما هو صلاة الليل صلاة الليل መቼ ነው የሚገባው صلاة الليل بعد غروب الشمس وفعل الصلاة المغرب ነው የሚገባው መቼ ነው ያልኩት ሌሊት የሚባለው ሲገባ ነው የሚገባው ሌሊት የሚባለው መቼ ነው ፀሐይ ስትጠልቅ ነው صلاة الليل መቼ ነው የሚጀምረው አሁን ነው ማለት ነው ግልጽ ነው አሁን ነው የሚጀምረው ከአሁን ሰዓት ጀምሮ ፀሐይ ከገባችበትና የመግሪብ ሰላት ከተሰገደበት ወቅት ጀምሮ لأن ذلك معتمر ስለሆነ ነው ማወራው ላኪን ከፀሐይ መግባት በኋላም ቢሰግድ ችግር የለም የተሻለው ግን بعد فعل المغرب صلاة المغرب صلاة المغرب ካስገኘ በኋላ ቢጀምር
ለምንድነው ያን ያልኩት ምክንያቱም የመግሪብ ሶላት ወቅት አጭር ስለሆነ ነው خلاص ሌላ ነገር ስለሌለው ገብታችኋል አይደል ይሄ ነው ምክንያቱም አማ ግን መግቢያው መቼ ነው የፀሐይ መግባት ስለዚህ የመግሪብ ሰላትን ከሰገደ ጊዜ ጀምሮ ሰላት الليل አለ ولو كان قبل صلاه العشاء ከኢሻ በፊትም ቢሆን እንኳን ማለት ነው ስለዚህ ሌሊት የሚባለው ሰላት ከዚህ ጀምርና ሁለተኛው ጎህ ወይንም የፈጅር ሰላት አዛን እስከሚባልበት ጊዜ ያለው ሰላት ሰላቱል ሌሊት ብለን እንጠራዋለን ማለት ሰላቱል ሌሊት ተብሎ ይጠራል ይህ ሰላቱል ሌሊት የተሰገደው بعد النوم ከሆነ ከእንቅልፍ በኋላ ከሆነና ከኢሻ ሰላት በኋላ ከሆነ ሁለት ነገር ያስቀምጡታል ከእንቅልፍ በኋላና ከኢሻ ሰላት በኋላ ከሆነ ያ ሰላት ስሙ ተሐጁድ ይባላል ተሐጁድ ማለት አንድ ሰው ከተኛ በኋላ ለሰላት ብሎ ተነስቶ የሚሰግድ እንደሆነ ማሳያ ነው ማለት ነው ሌላ ነገር የለውም التهجد من صلاه الليل ተሐጁድ ከሌሊት ሰላት ውስጥ ነው ልዩነቱ ምንድነው بعد نوم መምጣቱ ነው ከእንቅልፍ በኋላ መምጣቱ ነው ግልጽ ነው فتهجد የተባለው ናፊለተ ለከ ሲባል ረሱላህ ሰለላሁ ዐለይሂ ወሰለም የተባለው بعد النوم ከመጣ ነው ከእንቅልፍ በኋላ መምጣቱን ለማሳየት ነው ተሐጁድ ሰላት የሚገኘው بعد فعل العشاء ነው የኢሻ ሰላት ከተሰገደ በኋላ መሆን ይጠበቅበታል ማለት ነው በጠቅላላው እንግዲህ ይሄ ተሐጁድ የምንለው ሰላት መቼ ነው የተሻለው ወቅቱ አው ሰላት الليل መቼ ነው የተሻለው ወቅቱ ካልን የተሻለው ወቅቱ في جوف الليل الآخر በሌሊቱ የመጨረሻው አጋማሽ ላይ ነው በሌሊቱ የመጨረሻው አጋማሽ ነው ለምሳሌ ሌሊቱ ለሁለት ብንከፍለው ከምን በኋላ ማለት ነው ከ6 ሰዓት በኋላ እንደማለት ነው የሌሊት ሰላት የበለጠ ተወዳጅ የሚሆነው ከላይ ከ6 ሰዓት በኋላ ነው በደንብ ደግሞ እንስራው ካልን የሌሊት ሰላት መቼ የበለጠ ይወደዳል ካልን እንደ ሰጋጁ ሰዓቱን የከፈለበት ሁኔታ ይለያያል ለምሳሌ ከእንቅልፉ በሚነሳበት ጊዜ ለተሐጁድ ሰላት ከእንቅልፉ በሚነሳበት ጊዜ ሌሊቱን ለሁለት ከከፈለው ግማሽ ግማሽ ማለት ነው የመጨረሻው ግማሽ የተወደደ ነው ሌሊቱን ለሶስት ከከፈለው የመጨረሻው 1/3 የተወደደ ነው بمعنى 4 ሰዓት ብሎ ቢከፍለው እንደማለት ነው ገብታችኋል 12 ሰዓት ብሎ ወስዶ ወይንም ደግሞ ተነሳ ሌሊቱ 6 ሰዓት ላይ ከ6 ሰዓት በኋላ ስንት ሰዓት አለው 5 ሰዓት አለው እንበል مفهوم እስከ 11 ሰዓት ድረስ ስንት ሰዓት አለው 5 ሰዓት አለው ፈጅር እስከሚያዝ 1/3 ብሎ ቢከፍላቸው بمعنى 1 ሰዓት ተኩል 1 ሰዓት ተኩል 1 ሰዓት ተኩል እንደማለት ነው የትኛው የበለጠ የተወደደ ነው የመጨረሻው የበለጠ የተወደደ ነው مفهوم አሁን አይ ለስድስት ቢከፍላቸውስ 1/6 ያደረገ ቢከፍላቸውስ የትኛው የተወደደ ነው وهذا قيام داود ይባላል ረሱላህ ሰለላሁ ዐለይሂ ወሰለም የትኛው የተሻለ አሰጋገር ነው ተብለው ሲጠየቁ في صلاه التهجد قيام داود አሉ የትኛው ጾም የተሻለው ነው ሲል صيام داود አሉ የዳውድ ጾም የትኛው ነው አንድ ቀን ይጾማል አንድ ቀን ያፈጥራል አንድ ቀን ይጾማል አንድ ቀን وهذا من افضل الصيام بعد رمضان ከረመዳን በኋላ ያለው ምርጡ ጾም ይሄ ነው مفهوم ግልጽ ነው አይደል የትኛው የተሻለ ሰላት ነው قيام داود ما هو قيام داود قيام داود ማለት ለስድስት ብንከፍለው ሰዓቱን 1/6 አድርገን የመጀመሪያውን 1/6 ሁለተኛውን 1/6 ሶስተኛውን 1/6 ይተኛል በደንብ አዳምጡ ምን ያደርጋል ይተኛል ከዛ ይነሳና አራተኛውን 1/6 አምስተኛውን 1/6 ይሰግዳል ከዛ የመጨረሻውን 1/6 ይተኛል وهذا من فعل رسول الله صلى الله عليه وسلم يتيازون لما سئل ابن عباس رضي الله تعالى عنهما ابن عباس بتطيق ادغزي صف لنا تهجد رسول الله يا الله ملائكتنا صلى الله عليه وسلم يا ليل صلاه وصف الانسبال ياسقمطው እንደዚህ ነው ግማሹን ይተኛሉ بعد نصف الليل ይነሳሉ ሁለት ምንድነው አፍወን 2/6 ወይም 1/3 ይሰግዳሉ ከዛ የቀረችዋን 1/6 ደግሞ ኢጥጃ ያደርጋሉ አሉ ግልጽ ነው አይደል ጋደም ይሉበታል አሉ ምን እስከሚሆን حتى يؤذن المؤذن لصلاه الفجر لفجر صلاه اذان እስከሚል ግልጽ ነው وهذا افضل الليل ነገር ግን በማንኛውም ወቅት ረሱላህ ሰለላሁ ዐለይሂ ወሰለም
እናታችን አይሻ ስትነግር ረዲየላሁ ተዓላ ዐንሃ ረሱሉላህ ሰለላሁ ዐለይሂ ወሰለም በየትኛውም ወቅት አውትረዋል ዊትር ሚን ቂያም ሌይል እሳቸው ነጥረውት ስለማያውቁ ይሄ የሚያሳየው በመጀመሪያውም የሌሊት ክፍል ቢሰግድ ለጥና بعد صلاه العشاء በደንብ ቢሰግድ ሌይል ነው ችግር የለውም ለባሰ በመሐከለኛውም ቢሰግድ በመጨረሻውም ቢሰግድ ሌይል ነው ኢንሻአላህ لكن افضل የትኛው ነው አሁን በተናገርኩት መልኩ ነው ግማሽ ይተኛል ይነሳና አንድ ሶስተኛውን ይሰግዳል ተመልሶ አንድ ስድስተኛው ይተኛል ማለት ነው مفهوم ከዛ ወይም ይጋደማል ያው እንቅልፍ እንኳን ባይወስደው ማለት ነው በዛው እንዳይቀር ብዙ ጊዜ ያው ተኛ ሲባል በዛው እንዳይቀር ማለት ነው ሌሊት ሰግዶ ሶላቱ ሱብህም እንዳያመልጠው ማለት ነው مفهوم يا جماعه ግልጽ ነው አይደል طيب ሁለተኛ ሶላቱ ዱሃ ነው አለ የዱሃ ሶላት ነው አለ ما هو الدوحة في صبيحة الدوحة يمسجر صلاة ما ملاكتنا الله سبحانه وتعالى والضحى والليل إذا سجى بلو يمالبت وقت ماتو الضحى ينقاتوا صحاي اندمالتنات ينقاتوا صحاي اندمالتنات ايه صلاة الدوحة تبلو يتسنيوم بزيج ينقاتوا صحاي تكتلو يمسجر صلاة سلهونا نو قوه كفنتك أشبه لا يمسجر صلاة سلهونا نو فقد اختلف علماؤنا في مذهبنا الشافعية إشراكنا صلاة الدوحة عند دينتنا أيدلم تلايتوال والمعتمد في المذهب مذهب لا يتشالوا أقوام يتلايوناتشو ميلو بركتم يتلايوناتشو أما إمام الرملي عندنا تشو بلوال صلاة الإشراق صلاة الدوحة بلوال صلاة الإشراق ميبالو جن هاي موت أتنتكتلو ودياونو قدر الروح ويم 16 دقيقة كالفج بوالا قصاي موتات بوالا من سجد صلاتنا صلاة الإشراق متبالو أما صلاة الدوحة كسو يتلينو أي بمعنى بنية الإشراق وبنية الدوحة يسجد المالتنا عندنا يوم بإشراق نية ليلان يوم بصلاة الدوحة نية نسجدوا لن مالتنا يتشالوا أقوام السنة والذي اعتمده ابن حجر الحيتمي الإمام ابن حجر الحيتمي وإمام النووي وابن حجر الثقلاني يهيدوبت منقدم ይሄ ነው ዑለማኡና ይሄን ነው የሚጠቅሙት ስለዚህ صلاه الضحى መቼ ነው የሚጀምረው መቼ ይጀምራል ካለ መነሻው صلاه الضحى عند ارتفاع الشمس قدر الرمح ነው የቀስትን ወይም ተወርዋሪ ጦርን ያክል ፀሐይ ከወጣች በኋላ ስትነሳ እንደማለት ነው ከወጣች በኋላ ስትነሳ እዚህ ድረስ ያለው ደቂቃ تقريبا 16 دقيقة هذه صحيح موتاتن كارغاغطه بኋላ ሰውየው 16 احيانا 20 دقيقة በኋላ የሚጀምር صلاه ነው صلاه الضحى ማለት አንድ ማብቂያው መቼ ነው እንደ استواء الشمس ፀሐይ መሃል ስትሆን ነው የሚያበቃው مفهوم ፀሐይ አናት ላይ ስትሆን ነው የሚያበቃው የተወደደው ወቅቱ የት ነው የቀኑ ከፀሐይ መውጣት በኋላ 1/4ኛ ካለፈ በኋላ تقريبا ስንት ሰዓት ማለት ነው 2 ሰዓት እንደማለት ነው አይደል የሚመጣው አንድ አራተኛ ለምሳሌ 6 ሰዓት ነው ብንል ፀሐይ አናት ላይ የምትሆነው የ6 አንድ አራተኛ ስንት ነው تقريبا 2 ሰዓት አንድ ሰዓት ተኩል አካባቢ ነው የሚመጣው ሁለት እንደማለት ነው ወይም አንድ ሰዓት ተኩል ጧት 2 ሰዓት አካባቢ افضل وقت لصلاه الضحى ነው افضل وقت لصلاه الضحى بعد مضي ربع ساعه بعد ارتفاع الشمس ማለት ፀሐይ ከወጣች በኋላ አንድ አራተኛ ያለፈ እንደሆነ ነው سنت ركعة طيب تنش ولا ركعة كبزة 8 ركعة والأوسط 4 ركعة وهكذا قلت أنا والأفضل 8 ركعات يتوددوا 8 ركعات 8 ركعات كل جزء عند نجر إيه إنه أفضل وتبلو كالتتكسى الأكمل هي الأفضل يمول لو قطروا أفضل أي بمعنى 8 ركعات تسجدوا على الكتابال أفضل 6 نو 4 نو بانبال الأكمل هي الأفضل من له بالصلاة يتمول لو قطر يتشالنوا والله تعالى أعلم قتلونا مؤلفوا منالو صلاة التراويح نوالو صلاة التراويح نوالو صلاة التراويح من صلاة الليل كليل صلاة مكاكل من دونهم يليو كان صلاة التراويح تراويح يتبالو لأن فيه ترويحة
መረጋጋት ወይም እረፍት የሚባል ነገር ስላለው ነው እረፍት እያደረጉ ካላሰገዷችሁ አቁሙ በሏችሁ ኢማሞቹ ያለ ሶላት ተራዊህ የተባለው ራሱ ለረፍቱ ነው አይ ቢማዕና እንደው ረጅምም እንኳን ባይሆን በሚመች መልኩ ከአራት ረካዓ በኋላ ምን አለው እረፍት አለው مفهوم እረፍት አለው አይ ተራዊህ የተባለው ለዛ ነው ማለት ነው ተራዊህ هي صلاة الليل التي تصلى في الرمضان برمضان يمسجد صلاة لمجلس يمتانو أما كرمضان وجه من يلم صلاة التراويح يميبال يلم يالله من دنو صلاة الليل أو صلاة التهجدين صلاة التهجد ويم ليل يالله عندنا يمسجدوا عند مذهبنا أي مذهب الشافعية لا هلت ركعة حيا ركعة يمسجدوا السنة ركعتين 20 ركعتين هيا ركعة وها هو المعتمد في المذهب وها هو الذي ذهب إليه جمهور فقهاء الأمصار وجمهور فقهاء الأحناف وجمهور فقهاء الحنابلة وجمهور فقهاء المالكية لا يعلم اختلاف المذاهب على ذلك أي توق بأرهتم مذهبوش بجمهور أقوام يصدقوا هيا ركعة علماء الأمثار عادة يسرут هيا ركعة إلا عمل أهل المدينة سكر يا مدينة سوج سرا سكر يا مدينة سوج اسك 36 ركعة سجدوال في زمن عمر بن عبد العزيز 36 ركعة درس سجدوال عندما نم صلاة التراويح جمهور يهدبت منقد هنا أما هو لتم سجرك 10 مسجرك 8 مسجرك 30 مسجرك 20 مسجرك منهم شجر له لمن دنو يهونو والذي يعرف من فعل أصحاب رسول الله صلى الله عليه وسلم الذي جمعه عمر بن الخطاب في مسجد رسول الله الله مدكتن يا مسجد عمر بن الخطاب سبسبوا أصحاب رسول الله أن يسجدوا كالله مدكتن يا بالدربوچم خلاف ያልተገኘበት ረካ ያው 20 ረካ ግልጽ ነው ያው 20 ረካ ኡበይ ኢብኑ ከዓብ ወእነ ተሚም الداري 10 ያሰገዱ ነበር የሚሄዱት 10 ኡበይ ያሰገዳል ከዛ በኋላ ኡበይ 10 አሰግዶ ሲወጣ ኡበይ ወጣ ፈረጠጠ ብቻው ሊሰግድ ነው ይሉ ነበር አስሐቡ ረሱልላህ ከዛ ተሚም الداري መጥቶ ቀጣዩን 10 ያሰግዳቸዋል ይሄንን 20 ረካ ሰግደው ከዛ 3 ዊትር ሰግደው ነበር የሚለያዩት وذاك المعروف عند اصحاب رسول الله ነገር ግን 8 ቢሰገድ ረሱላህ ሰለላሁ ዐለይሂ ወሰለም ሰግደውታል 8 ቢሆን ሁለትም ቢሰገድ ከዛም በላይ ሰግዳሉ ያለም ችግር የለው ምንም ችግር የለው ሁለትም 20 30 ብታደርግ ምንም ችግር የለው والله تعالى اعلم ሁለት ረካዓ ነው ሁለት ረካዓ ነው لأن الذي ثبت عن رسول الله صلى الله عليه وسلم ركعتين ስለሆነ የተገኘው ሱናው ያ ነው ሁለት ረካዓ መስገድ ሰው ይሄ እንደ መዝሀቢና ሙዕተመዱ ይሄ ነው ከሁለት ረካዓ ውጪ صلاه التراويح አንቀበልም ይላሉ فقهاء الشافعية مذهب ተከታዮች لكن كتاب مسلم ስለሚያወራ لكن እንደማንም ሰውየው ከዛ በላይ የሰገደስ ነው ለምሳሌ 4 ሰግዶ ቢያስተላምጥስ ሶላቱ ባጢል አይደለም ግልጽ ነው አይደል لكن ከሱና ውጪ ነው ከሱና ውጪ በጀማዓ ነው መስገድ ያለበት በግል ነው በጀማዓም በግልም ይቻላል ሶላት التراويح በጀማዓም በግልም ይቻላል ሲባል ኢማሙ ሻፊዒ በግል ይበልጣል ይላሉ በግል ይበልጣል ይላሉ የተሰኘ ኪታባቸው ላይ በግል መስገዱ ይበልጣል ይላሉ لكن اصحاب المذهب የመዝሀቡ ሌሎች ኢማሞች እሳቸውን ተከትለው መዝሀቡን ያስተማሩ ኢማሞች ግን بداية من امام المزني والبويطي في المختصر የመሳሰሉ ዓሊሞች ግን ጀማዓ ይበልጣል ይላሉ እንዴት ይታረቃል በግሉ ለመስገድ እርግጠኛ የሆነና አቅም ያለው ሰው استحب له ምን ማድረጉ በግሉ መስገዱ አማ ግን ነሻጡ የለኝም በግሌ ለመስገድ ያለ ሰው ግን استحب له الجماعه
ጀማዓ ለሱ ይወደድለታል ማለት ነው مفهوم هذا هو صلاة التراويح ሰዎች በረመዳን ወቅት صلاة التراويح ይሰግዱና ከዛ صلاة الليل ይሰግዳሉ ወይም ተሐጁድ ይሰግዳሉ ችግር የለውም ምንድነው የሆነው መሳሊህ المرسلة ነው ለምሳሌ ሰዎች ተኝተው መተው ነው የሚሰግዱት ወይም አርፈው መተው ነው የሚሰግዱት ብንል ምንም ልዩነት የለውም لأن صلاة التراويح من صلاة الليل ነው ብያለሁ وصلاة التحجد من صلاة الليل ነው የራሱን የቻለ ንያ የለውም مفهوم ገብቷችኋል አይደል ለምሳሌ አንድ ሰው صلاة التراويح ላይ ቆሞ ነወይቱ صلاة التراويح ብሎ ቢነይት በልቦናው ችግር የለም وكذلك صلاة الليل ነው ብሎ ቢሰግድ ችግር የለውም وكذلك صلاة التحجد ነው ቢልም ችግር የለውም ንያው ፈርቅ ያልፈጠረበት ሰላት ተግባሩ ፈርቅ አይፈጥርበትም بمعنى ለصلاة التراويح በእያንዳንዱ 4 ረካ ምን አለ ብለናል እረፍት ያደርጋል ብለናል ለምሳሌ صلاة التراويح ሰግዶ ሰዎች في الاشهر الاواخر في رمضان በመጨረሻው 10 ቀናቶች ላይ ተራዊህ ይሰግዳሉ ከዛም አስከትለው ይሰግዳሉ ተሐጁድም ይሰግዳሉ ተራዊህ ላይ እረፍት አለ ብለን ነበራል የሆነው ምንድነው ካላችሁኝ እረፍቱን አስረዘሙት ማለት ነው ግልጽ ለሌላ ሰላት እረፍት አስረዝመው መጡ ማለት ነው ተፈርቀ فيه خلاص المصالح المرسلة وهذا جائز بيسجد صلاة ችግር የለውም والله تعالى اعلم فصل ለይኑ አለ ሱና ሰላቶች አበቁ ማለት ነው የፈርድ ሰላቶችን አወራ የሱና ሰላቶችም አሁን አበቁ ማለት ነው والله تعالى ቅድም ያወራሁት እሱ ነው ለምሳሌ ሰውየው በማንኛውም ወቅት ዊትር ሊሰግድ ይችላል በማንኛውም ወቅት في الليل بعد صلاة العشاء بيسجد ይሆናል ከሌሊት ሰላት በኋላም ቢሰግድ ይሆናል ተራዊህ ረመዳንም ላይ ከዛም በኋላ ቢሰግድ ይሆናል ከዊትር ሰላት በኋላ ሰላት ማስከተል ይቻላል ችግር የለም ቢያስከትል ለበሰቢ ነገር ግን ካስከተለው የሌሊት ሰላት በኋላ ሌላ ሁለተኛ ዊትር ግን መስገድ አይችልም ነው مفهوم ስለዚህ አንድ ሰው ተራዊህ ሰገደ ዊትር ሰገደ ገብቷችሁ መጥቶ ከኛ ጋር ሌሊት ቢደግም ሁለት ረካ ቢደግም ምንም ችግር የለም ለበሰቢ الافضل ግን ምንድነው አልኩኝ አፍضሉ የትኛው ነው የመጨረሻ ሰላቱን በሌሊሉ መዝጊያውን ምን ማድረግ ነው ሰላተል ዊትር ማድረግ وهو الافضل اما ከያንዳንዱ ሌሊት ሰላት በኋላ አቁሞ ሲነሳ ሁለት ዊትር ማድረግ ይችላል ወይም ዊትር መጨመር ይችላል አይችላልም لما ثبت عن رسول الله لا وتران في ليلتين سلام ማለት والله تعالى اعلم خير قال المصنف شروط صحة الصلاة ባለፈው شروط وجوب الصلاة አይተና ሶላትን ግዴታ የሚያስደርጉ ቅድመ ሁኔታዎችን አይተን ነበር አይደለም እንዴ አሁን ስለምን ሊያወራ ነው እሱ በቂ አይደለም ማለት ነው ሰውየው ሙስሊም ሆኖ ሊመጣ ይችላል እድሜው ባሊግ ሆኖ ሊመጣ ይችላል አእምሮ የሚሰራና የሚለይ ተሚዝ የሚያደርግ ሆኖ ሊመጣ ይችላል ነገር ግን የሰገደው ሰላት ተቀባይነት ላይ ያገኝ ይችላል በፉመር ተቀባይነት ያገኝ ይችላል ስለዚህ ሰላትን ተቀባይነት እንዲያገኝ የሚያስችሉ ምኖች አሉ ቅድመ ሁኔታዎች አሉ ማለት ነው وقال وشرائط الصلاة قبل الدخول فيها وشرائط الصلاة የሰላት ቅድመ ሁኔታዎች قبل الدخول فيها ወደ ሰላቱ ከመግባቱ በስተፊት 5 أشياء ናቸው አለ 5 ጉዳዮች ናቸው አለ الحق አራት ናቸው ያው አንዱን ለብቻው ነጠለው እንጂ አራት ናቸው ነው ጠቅላላ ስናረጋቸው አራት ናቸው አንደኛው አለ طهارة الأعضاء የአካላት ንጽህና ነው አለ من الحدث كحدث የአካል ንጽህናን ከሚያጎድፉ ጉድፎች والنجس ነጃሳ ከሚያደርጉ ነገሮች አካልን ልብስን ሰውነትን ወይም መስገጃ ስፍራ ሁለተኛ ستر العورة عورትን መሸፈን ነው እናብራራቸዋለን እሺ ለመነሻ ነው ማወር بلباس طاهرين ንጹህ በሆነ ልብስ عورትን መሸፈን ነው ሶስተኛ الوقوف على مكان طاهر الوقوف መቆም ነው መቆም ለምሳሌነት መጣ እንጂ ስጁድ ማድረግ ቢሆን ያው ነው ማለት ነው ሩኩዕ ማድረግ ቢሆን ያው ነው መቀመጥም ስጁድ ማድረግ ሩኩዕ ማድረግም ይገባል الوقوف على مكان طاهر ንጹህ በሆነ ስፍራ ላይ መቆም ነው አራተኛ العلم
ما أوقتنا ما وقنا بدخول الوقت يجزيون مقبات يا صلاة من سجدوا صلاة جزيون مقباتون ما وقنا أرادتني أمستني استقبال القبلة استقبال القبلة يقبل نقطة مقطعة أيه عند صلاة كمسجد بستفيد النزين أمست نقروش ما مالات علبت يالا ما هو الشرط شرط من دنو هم من هذا شرط من دنو قدمه هونيتا شرط من دنو قدمه هونيتا شيء ጉዳይ ነው አይ شيء وجودي ነው ማለት የሚያዝ የሚጨበጥ ጉዳይ ነው شرط የሚባለው ነገር شيء وجودي ነገር ግን خارج عن الماهيه ነው ቅድመ ሁኔታ ከሆነበት ተግባር ውጪ ነው አይ بمعنى አሁን ስለምን شرط ነው የምናወራው ስለ ሰላት አይደል እምናወራቸው شرط ብለን የምንዘክራቸው ነገሮች የሰላቱ አካል አይደሉም ማለት ነው شرط ለመባል የድርጊቱ አካል መሆን አይችሉም የድርጊቱ አካል ከሆኑ አርካን ነው የሚባሉት ብያለሁ ባለፈው شرط ቅድመ ሁኔታ ነው የድርጊቱ አካል አይደለም አይ خارج عن الماهيه ነው አለ يلزم لعدمه لعدم ከሌለ شرط ያ ተግባር የለም አይ بمعنى ለምሳሌ አሁን አምስት ነገር ዘከርኩኝ አይደል አንደኛው ምን ነው استقبال القبلة ነው አልኩኝ ቂብላ አቅጣጫ መቅጣጨት ነው የቂብላ አቅጣጫ ካልተቅጣጨህ ምን የለም ማለት ነው صلاه የለም بمعنى شرط የሚባለው በትርጓሜ ደረጃ يلزم لعدمه العدم ነው ከሌለ አለመኖርን ያስገድዳል ካለስ ولا يلزم لوجوده الوجود ولا العدم መኖሩ ግን መኖርን አያስገድድም ለምሳሌ እኔ ወደ ቂብላ አቅጣጫ ተቅጣጨውና ሰላት ዋጀበብኝ ማለት ነው አልዋጀበብኝም እኮ መፍሁም ገብቷችኋል ለምሳሌ طهارة ነኝሽ ውዱ አድርጌ መጣው ውዱ ባደረኩ ቁጥር ሰላት ወጅዋል አልዋጀበም ሰላት የሚዋጀብባቸው ሌሎች ምክንያቶች አሉ ማለት ነው ስለዚህ شرط የሚባለው በመገኘቱ መገኘትን አያስገድድም መፍሁም ገብቷችኋል በመገኘቱ አለመገኘትንም አያስገድድም شرط የሚያስገድደው ካልተገኘ አለመገኘትን ብቻ ነው ሃይ በምሳሌ ላስረዳችሁ ለምሳሌ ሰውየው ጣሃራ ካልሆነ ሰላት የለም አልኩኝ ስለዚህ شرط አልተሟላም ሰላቱም አልተገኘም እሺ ጣሃራ ነው ጣሃራ በመሆኑ ሰላት ወጅቦበታል አልዋጀበበትም ጣሃራ በመሆኑ ሰላት አልዋጀበበትም እንላለን ዋጅቦበታል አልዋጀበበትም አንልም ስለዚህ ولا يلزم لوجوده الوجود ولا العدم ለምን ይሄ የشرط تعريف ነው ቅድመ ሁኔታ የሚባሉ ነገሮች ይሄን ማሟላት አለባቸው ማለት ነው خيرا ነገር ግን شرط ከሰበብ ጋራ ከምክንያት ጋራ ከተጣመረ ግን መገኘትን ያስገድዳል ለምን ሲባል ለተጣመረው ሰበብ ሲባል ለተጣመረው ምክንያት ሲባል አንዳንድ ጊዜ ከከልካይ ነገሮች ጋር شرط ከተጣመረ ከማኒዕ ምንላቸው ከልካይ ምንላቸው ነገሮች ለምሳሌ ሐይድ ንፋስ ነው የመሰለ ከነሱ ጋር ከተጣመረ መገኘቱ አለመገኘትን ያስገድዳል ለብቻው ግን ቢኖር ቢመጣ شرط አለመኖርን ወይም አለመኖርን አያስገድድም ይሄ شرط ታሪፍ ነው ብላችሁ ያዙት አሁን ለሰላት شرط ያወራል ነው شروط صحة الصلاة ነው የሚያወራልን እያንዳንዱ شرط ما يتقدم على الصلاة መሆን አለበት ከሰላቱ የቀደመ መሆን አለበት ለሰላቱ ክፍል እንዳይሆን ማለት ነው ሲገኝ ከሰላቱ ቀድሞ መገኘት አለበት ለምሳሌ ጣሃራነት ከሰላቱ ቀድሞ መሆን አለበት ሰላት ላይ ነው ጣሃራ የምታደርገው ወይም ወደ ቂብላ አቅጣጫ የምትቅጣጨው ከሰላቱ በፊት መሆን አለበት ስለዚህ ከሰላቱ ይቀድማል ማለት ነው ሰላቱ እስኪያልቅ ግን አብሮ መቀጠል አለበት ሰላቱ ሳያልቅ በፊት አንዱ شرط ከጎደለ ለምሳሌ ጣሃራው ከጠፋበት ከሰውነቱ ጋዝ ከወጣ አየር ከወጣ ማለት ነው ሰላት ላይ ሆኖ ምን ሆኗል ማለት ነው ሰላቱ ተበላሽቷል ሽንት ጠብ ቢለው ሰላቱ ተበላሽቶበታል ቂብላ አቅጣጫ ላይ ቆሟል ድንገት ጓደኛው ጠራውና ዞረ ሰላቱ ተበላሽቷል ምን መሆን አለበት شرط ሲባል ሰላቱ እስከሚጠናቀቅ ጊዜ ድረስ አብሮ መቀጠል አለበት ማለት ነው خيرا እነዚህ ሁለት ነገሮች ሲሟሉ شرط ይሟላል ማለት ነው
ነገር ግን አንዳንድ ነገሮችን መተው ከሸርጥነት ይካተታል መተው ለምሳሌ ሰላት ላይ ተርኩል ከላሚ ዋጅብ ነው አይደል ንግግርን መተው ግዴታ ነው ሸርጥ ነው አይደለም ከፊሎቹ ግን ነው ብለዋል አው ሸርጥ ነው ያሉ አሉ ለምን መጀመሪያውኑ ከሰላቱ ቀድሞ ዝም ማለት አለበት አሉ የሰው ወሬ ማውራት የለበትም ለምሳሌ ተርኩል አክሊ ምግብ መብላት አይቻልም ሰላት ውስጥ ማቆም ያለበት መቼ ነው ከሰላቱ ቀድሞ ነው ስለዚህ የሸርጥን ትርጓሜ ያሟላል አሉ አያሟላ ምን እንላለን ለምን አያሟላ ምክንያቱም ሸርጥ ስለ አለመኖር ሳይሆን የሚያወራው ስለ ውጁድ ስለ መኖር ነው የሚያወራው ስለ አለመኖር የሚወራበት ነገር ሸርጥ አይባልም አሁን በሌላ ይሄ በጣም ከባድ ትርጉም ነው ይኸውላችሁ ለምሳሌ አንድ ሰው في اثناء صلاته በሰላቱ ውስጥ ነው ሳያውቅ የንግግር ቃል ቢያወጣ ሰላቱ ይበላሻል አይበላሽም ታቆም ማለት ሰላት ሳያውቅ አይቆም ማለት ተርክ ስለሆነ አይቆም ትርጉሙ ነው ገብቷችኋል ሸርጥ አይደለም ያልኩት ለዚህ ነው አማ ግን ከሸርጦቹ አንዱን ሳያውቅም እንኳን ቢሆን ተገዶም እንኳን ቢሆን في اثناء صلاته ካጣው ይበላሻል ሰላቱ ምሳሌ ከሸርጦቹ መካከል አንደኛው ምንድነው አለ الاستقبال القبلة ነው አይደል የወደ ቂብላ አቅጣጫ መቅጣጫት ነው አልኩ ረሳና ዞረ ሰላቱ ተበላሽቷል ولو فعل ذلك ناسيا ገብቶቻል ማውራው فيجب الاستمرار بها ነው صلاة تدقمالك قبطوچا الفرق بين التروك والشرط زين يمطاو معناته ان فعله مكرها او ناسيا እንደ ማለት ግን እያወቀ ተው ካለ በጥሏል ሰላቱ እያወቀ አንስቶ ካላመጠ በጥሏል حتى امام الرملي የሚያስቅ ነገር ይናገራሉ ولو اخرجه من بطنه የበላውን ነገር ከውስጥ አውጥቶ ቢያኝከው ራሱ ያወቀ ከሆነ አልበላም እኮ ሰውየው ምንድን ያደረገው የበላውን መልሶ እንደገና ወጣና አኘከው فقد بطل الصلاه ان فعله عمدا ያወቀ ከሆነ ይሰራው ማለት ነው ለዚህ هو الفرق አንደኛው ምንድነው አለ طهاره الاعداء من الحدث والنجس ነው አለ ከነጃሳ ወይም ከሐደስ የአካል ንጽህና ያስፈልጋል طهاره الاعداء ሲል ሁሉም አካል ማለት ነው لانه استخدم كلمه آل በአረብኛ ቋንቋ آل የምትል ቃል ከመጀመሪያ ከመጣች تفيد الاستغراق እንላለን ጠቅላላ ማለት ነው እንጂ የተወሰነ የሰውነት ክፍል ማለት አይደለም ስለዚህ ሁሉም የሰውነት ክፍል መሆን አለበት ንጹህ መሆን አለበት ነገር ግን ሰውየው ጣሃራ ለማድረግ የሚጠቀመው ውዱ ከሆነ የተወሰነ የሰውነት ክፍሉ ነው ውሃ የሚያስነካው የሚያጸዳው ቢማዕና ግን ምን ይያልኩ ነው ለቃል ኪዳኑ ያንን ቢያደርግም ከሁሉም የሰውነት ክፍሉ ላይ ግን ንጽህና ይጠበቅበታል ይያልኩ طهارة الأعداء ነው ምንለው من الحدث ያለ من الحدث ይላል አሁንም الحدث ነው ያለው ሁለቱም የሐደስ አይነቶች ማለት ፈልጎ ነው አላሁንም للاستغراق ነው አይ من الحدث الأكبر والأصغر ነው ከትልቁ ሐደስ እና ከትንሹ ሐደስ ይሄን ስላሳለፈን ቢባብ ይጣራ ብዙ ነገር አውርቼ አሁን አልደግም ትንሹ የሚባለው ትጥበትን የማያስዋጅበው ማለት ነው ውዱ ብቻ የሚያስፈልገው እንደማለት ትልቁ የሚባለው ትጥበትን የሚያስዋጅበው ማለት ነው ከሰውነት የዘር ፈሳሽን መውጣትን የመሰለ ከመጣ ያው ሰላቱ ላይ ከሆነ ይበላሻል ጣሃራ የለም ማለት ነው ከሰላቱም በፊት ይበላሻል ጣሃራ የለም ምን ያስፈልጋል ንጽህና ያስፈልጋል من جميع حدث ከሁሉም የሐደስ አይነቶች ማለት ነው መቼ ነው መሆን ያለበት ሰውየው قبل تكبيرة الإحرام ወይም ሰላቱን ከመጀመሩ በፊት ጣሃራ ከሆነ ሰላቱ ይበቃለታል ጣሃራ ሳይሆን ግን ከጀመረውስ ሰላቱ አይያዝም ማለት ነው ሰውየው ጣሃራ ሆኖ ጀምሮት በመሃል ጣሃራነቱ ከጠፋስ ሰላቱ ምን ይሆናል ይበላሻል ተገዶስ ቢሆን ጣሃራው ይጠፋው እዚህ ጋር ሽጉጥ ደቀነና ከፊት ለፊት እንደዛ ማለት ነው ተገዶ ማለት ምሳሌ እሱ ሆዱና ምናምን ማለት ያለው ኦኬ ሌላ መቀላል ምሳሌ ልስጣችሁ ግልጽ ነው አይደል ቆሞ ባለበት
ልጁ መጣና ሆዱን ገፋው አየር ወጣው ተገድዶ አይደለም ወዶ ነው እንዴ ገብታችኋል አው ሽጉጥ ደቀነና ይኸው ሽንትን ሽና አለው እንደማለት በሉ ተገዶ ማለት አው ናሲየን ወይም ረስቶ في اثناء صلاته طهارነቱ ከጠፋ ሰላቱ ተበላሽቷል ይልኩ ሰላቱ ምን ሆኗል ተበላሽቷል ተገዶም ቢሆን ረስቶም ቢሆን ለምን ሸርጥ ስለሆነ ቅድመ ሁኔታ መጀመሪያ አያችሁ ትርጓሜ የምንሰጠው ለዛ ነው ሸርጥ ስለሆነ እነዚህ ግን ሁለቱም ተግባራዊ የሚደረጉት አሁን ያወራኋቸው ነገሮች ከሰላት በፊትም ጣሃራነት በመሐልም ጣሃራነት መጥፋት ምንላቸው ነገሮች ተግባራዊ የሚደረጉት ጣሃራ ማድረግ ለሚችል ሰው ነው ወይም የጣሃራ ማድረጊያዎች ላሉት ሰው ነው ውሃና አፈር ማለት አፈር መቼም ሞልቷል ተየሙም ማድረጊያ አፈር ወይም ውሃም ተየሙም የሚያጣ ሰው ምን ያደርጋል ወቅቱ የሚያልፍበት ከሆነ ይሰግዳታል بدون طهارة مسجد قديتان جنس كذاب وحالا وها يغني እንደሆነ ወይም ለሰላት የሚሆን ተየሙም የሚደረግ አፈር ያገኘስ ከሆነ فيجب عليه عادة الصلاة صلاة መድገሙ ግዴታ ነው لكن وقتها ሳታልፍ ግን መፈጸም አለበት ለምን لقول الله سبحانه إن الصلاة كانت على المؤمنين كتابا موقوتا صلاة የምትባለው ነገር በመእመናን ላይ የተደነገገች ሆነች በምን በጊዜ ስትገደብ ብሏል ስለዚህ ጊዜውን ማሳለፍ አይቻል ግልጽ ሆነ አሁን ነጃሳ አለ ቀጠለና ወነጀስ ያለ ከነጃሳ መጽዳት አለበት አለ ከነጃሳ የሚጸዳው ሁሉም የሰውነት ክፍል ነው ልብስም ነው የሚሰገድበትም ስፍራ ነው አንደኛቸው ከሶስቱ አንደኛቸው ነጃሳ የነካቸው እንደሆነ ሰላቱ አይበቃም እዛ የተሰገደ ቢሆንም እንኳን እነዚህ ነጃሳ ምንላቸው ነገሮች ምንም እንኳን በሰውነታችን የክፍተታቸው በሚታይ የሰውነታችን ክፍሎች ውስጠኛ ክፍልም ላይ ቢሆን ለምሳሌ አንድ ሰው ጀናባ ሆነ ታጠብ ስንለው ለጀናባ መታጠብ የሚዋጅብበት የቱን ነበር ሰውነቱ ነው አይደል አፍንጫው እንደዚህ ከፍቶ ይታጠባል አይታጠማል ወይም አይኑን ገልጠ እንደዚህ ጠበውሉ አለ እንዴ አይታጠማል አይደል አለሽ ከዳሊ ይባላል እንዴ አይባልም ወይም ጆሮውን ውስጠኛውን ጠብ እንላለን እንዴ አንልም ለምን ለጀናባ ከሆነ ነው ለምን ለሐደስ ከሆነ ነው አማ ለነጃሳ ከሆነስ አፍንጫ ውስጥ ከሆነ መውጣት አለበት ነጃሳ ይለያል ለምን لغلظة امر النجاسة የነጃሳ ጉዳይ ከሐደስ የበለጠ ነው لذلك አፍንጫ ውስጥ ከሆነም ነጃሳ ያለው ያ ማውጣት ያስፈልጋል አይኑም ውስጥ ከሆነ ማውጣት ያስፈልጋል ጆሮም ውስጥ ከሆነ ማውጣት ያስፈልጋል ማንኛውም ክፍተት ባለበት አካል ውስጥ ከሆነ የመውጣት ግዴታ አለበት ግልጽ ነው አይደል አንድ ሰው ነጃሳ በሆነ ልብስ ላይ የሰገደ እንደሆነ ነጃሳውን መኖሩን ሳያውቅ አው ደግሞ ወይም በሌላ ቋንቋ ሶላት እንደምታበላሽም ሳያውቅም ሰግዷት ቢሆን ከዛ በኋላ እንደሚያበላሽ ካወቀ ወይም የነጃሳው መኖር ካወቀ فيجب الإعادة عليه صلاة مدغم قديتا ነው አልኩኝ وهو المعتمد في المذهب الشافعي والمذهب الأحناف أبي حنيفة إمام الشافعي مذهب خلافا للحنابلة والمالكية إمام أحمدنا የማሊኪዮቹ መዝሀብ ኢማም ማሊክ መዝሀብ ግን ሰውየው ሶላቱን ከጨረሰ በኋላ ባይመልስ ችግር የለውም አሉ በሶላቱ መካከል ካወቀ ግን فقد بطل الصلاه እንደማን ሙዕተመዱ ግን የተሻለው وثيابك فطهر ስለሚል ልብስህን ማጽዳ ስለሚል ባልጸዳ ልብስ ላይ የተሰገደ እንደሆነ فيجب الاعاده ለሰውየው መድገሙ የተሻለ ነው የሚለው አቋም ትክክለኛ ነው والله تعالى አለ የሚደግመው እስከመቼ ነው ወቅቱ እስካለ ጊዜ ድረስ ወቅቱ ካለፈ በኋላ ያወቀ እንደሆነ የለበትም والله تعالى አለ طيب ይሄ ግን ማዕፉ عنها የሆኑ የነጃሳ አይነቶችን አያካትም አንዳንድ ይቅር የሚባሉ የነጃሳ አይነቶች አሉ ነጃሳው ብዙ መሆን አለበት ማለት ነው ትንሽ የሆነ ነጃሳ ቢያውቅም እንኳን እያወቀ ቢሰግድባትም እንኳን ሰላቱን አታበላሽም ምሳሌ የነጃሳ አይነት ትንንሽ ምንላቸው የነጃሳ አይነቶች ከዚህ በፊት ስላወራሁት ለምሳሌ ሰውየው በድንጋይ ተጸዳርቶ ሲያበቃ እዳሪውን ወይም ሽንቱን አፈሩ ይቀራል መቼም ድንጋይ እንደ ውሃ አይደለም የሚያጸዳው
አይደለም የተወሰነ ነገር ይቀራል አይኑን ያነሳዋል ዋናውን ዳሪውን ያማንሳት ይችላል ነገር ግን ሽታው ሊያጸዳለት ይችላል አይችልም አይደለም ወይንም ከሱ ጋር ተያይዞ የመጣውን አثር ሊያነሳለት አይችልም ይሄ አثር ማዕፉ ነው ችግር የለው ምንም እንኳን ልብሱን ቢነካው እንኳን ይያልኩ ሽታው ልብሱን ቢያገኘው እንኳን ሽታው ቀርቶ ሲያበቃ ወይንም በመንገድ ላይ ያለ ትንሽ ጭቃ ما علمنا انه نجاسه መሆኑን የምናቀው ጭቃ እንኳን ቢሆን ማለት ነው የነካው በጣም ትንሽ ከሆነ እና መሰተር የማይችለውን የሰውነቱን ክፍል የነካው እንደሆነ وذاك معفون عنه ለምሳሌ ሱሪው ረጅም ነው እንበል ነክቶታል ሱሪውን ጫፍ فهذا معفون عنه ይሄ ነጃሳ ነው ከዚህ ጋር ሰግዳል ሰላቱ ባጢል ነው አይባልም ወይም የሚፈስ ደም የሌላቸው ነፍሳትን የመሰለ ደማም ይልን የመሰለ አሁን ቁንጫ ምናምን ቅማል ምናምን የሚባል አሁን ጭንቅላቱ ቢሞት ወልመይተቱ فيها የሞተ ነገር እዚህ ውስጥ ካገኘ ነጃሳ ነው اما الميتة فلا دم له سائل የሚፈስ የሆነ ደም የሌለው እንደሆነ وذاك الميتة معفو عنه ነው ይቅር የሚባል የሆነ መይታ ነው ማለት ነው ተጓብተናል አይደል የዝንብ ዳሪን የመሰለ ቷንም ቢሆን እንደማንም እነዚህ የሆኑ እንደሆነ ማዕፉን አንሁ ነው ማለት ነው ስለዚህ ሁሉም አይነት ነጃሳ አይደለም እዛ ውስጥ መግባት ያለበት ደምም ቢሆን ካልበዛ ማዕፉን አንሁ ነው ነሰረው ለምሳሌ አልኩኝ ልብሱን ነካው የነካው በጣም ጠብታ ነው وذاك معفون عنه ይቅር የሚባል ነው በዚህ ቢሰግደው ችግር የለውም ማለት والله تعالى اعلم ግልጽ ነው ሁለተኛው ሰትሩ العورة ነው አውራን መሸፈን ነው አውራ የሚባለው በቋንቋ ደረጃ ጉድለት ማለት ነው ነቅስ ማለት ነው በአረብኛ ቋንቋ ጉድለት ወይንም شيء مستقبح ማለት ነው የሚጠላ የሆነ ነገር ማለት ነው በሌላ ቋንቋ ምን ማለት ነው ለማየት የሚነወር ነገር ማለት ነው አውራ የሚባለው ለማየት የሚነወር ነገር ማለት ነው በሸሪዓችን ግን ሁለት አይነት ትርጓሜ ያለው አውራ ምንለው አንደኛው ما يجب ستره ነው መሸፈኑ ግዴታ የሆነ የሰውነት ክፍል አውራ ይባላል አንደኛው ትርጓሜ ነው ሁለተኛው ما يحرم نظره ማየቱ حرام የሆነ የሰውነት ክፍል አውራ ይባላል እነዚህ ሁለቱ አንድ አይነት ላይ ሆኑ ይችላሉ ለምሳሌ ለሴት ልጅ በሰላት ወቅት የምትሸፍነው ነፃ የሆነች ሴት ባሪያ የሆነች ሴት አላልኩም ነፃ የሆነች ሴት በሰላት ወቅት የምትሸፍነው جميع بدنها ነው ሁሉንም የሰውነት ክፍሏ ነው الا الوجه والكفين ሁለት መዳፎቿና ፊቷ ሲቀር ከዚህ ውጭ ያሉ በሙሉ መሸፈን አለባቸው በሰላት ወቅት ነገር ግን ይሄ አውራ በሰላት ወቅት ያለ አውራ ነው ፊትም ግን እጅም ግን ማየት አይቻልም ويحرم نظره አንተ ለሰላት ተፈቅዶላታል ትላለህ እንጂ ሄደክ አፍጥ ፊት ማየት አይቻልም ማለት ነው በማየት በስተኩል እሱ አውራ ነው ፊትም አያችሁ ልዩነቱ በሰላት ወቅት ይቻላል ما يجب ستره ነው ባስሸፍኖ ችግር የለም ነገር ግን ለማየት ግን حرام ነው ስለዚህ አውራ ሲባል ሁለቱንም ትርጓሜ ይዛል ما يجب ستره وما يحرم نظره ማለት ነው ማየቱም حرام የሆነ ማለት ነው ሰትር ስንል መሸፈን ስንል አሁን ሰትሩ العورة ያለ መሸፈን የሚለው ቃል የሚከተሉትን አሁን ቀጥዬ መጠቅሳቸውን 5 ነገሮች መያዝ አለበት መሸፈን የሚባለው እንደዛ ነው እነዚህን ካልያዘ ተሸፈን አይባልም ይሄ ማውራው ለወንድም ለሴትም ነው ለሴት ብቻ አይደለም አሁን ሰው ሰትሩ العورة ሲባል ወዲያው አእምሮ ውስጥ የሚመጣው ሴት ነው ላኪን አሁን እየተወራ ያለው ለወንድም ለሴትም ነው አንደኛው حجب رؤية البشرة عن العين أي عن العيون كأينوج يسونة أكل مقارد اللبت من اندبال ستر اندبال تشفن اندبال مجمريا من مارق اللبت كأينوج يسونة أكل مايتن مقارد اللبت يالقارد يوهن جرك من هذا اللب ستر عيبال لمثالي يفلق سفي هونو ቅርጽ ማያሳይ ሆኖ ስስ ከሆነና ሰውየው في مجلس التخاطب
ንግግር በሚዋሩበት ለምሳሌ እኔና አሁን ፊት ለፊቴ እንዳለው ማለት ነው በማውራት ሂደት ላይ የሚያሳይ ከሆነ የሰውነት ክፍልን ሰትሩ العورة አልተገኘም ተግባብተናል አንድ ሁለተኛ بجرم መሆን አለበት ጅርም የሚባለው ነገር ምንድነው ከማንኛውም ነገር የተሰራ ከቆዳ ሊሆን ይችላል ከጥጥ ሊሆን ይችላል ከጨርቅ ሊሆን ይችላል ከማንኛውም በሉት የተሰራ የሆነ በአካል ላይ የሚለበስና አካልን የሚሸፍን መሆን አለበት አንድ ሰው ለሶላት በጨለማ ቢሸፈን ሰትሩ العورة አልተገኘም ይያልኩ ነው ሳለ ጨለማ ላይ ቢሰግድ ሰውየው ማንም አያየው ማለት ማን ያዋል ጨለማ ወሰገደን በለምሳሌ አያየው ቁም ነገሩ አለመታየት ብቻ አይደለም አልኩኝ አይ መጀመሪያ ምን ብዬ ነበር ሐጅቡ መሸፈን አለበት አይን መጋረድ አለበት ብዬ ነበር አይን ግን የሚጋረደው ከሰውነት ላይ በሚጣል የሚለበስ ነገር ነው بجرم መሆን አለበት ሰውየው ጨለማ ውስጥ ሆኖ ቢሰግድ ራቁቱን ሰላቱ ባጢል ነው ማንም ባያየው እንኳን ገብታችኋል አይደል ወይም ልጅቷ ሰውነቷን በቀለም ሸፍና ወይ በሂና ሸፍና ለምሳሌ የለበሰችው ልብስ ደረቷን ያሳያል እንበል ወይም በሌላ ቋንቋ እጇን ያሳያል ከዚህ በታች ያለውን እንበል ይሄንን በሂና ሸፈነችው ወይም ቀለም ተቀባችው አይደል እንደፈለጋችሁ ያዙት ወይም ወንዱ ሰውነቱን ቀለም ተቀባና ሰገደ ቀለሙ ሙሉ በሙሉ አካሉን ሸፍኗል እንበል وهذا لا يسمى ستر العورة عورة تشفنها لأنلم مالتي من مهون علبت بجرمين سل قرصو مشفن علبت مالتي يسونة قرص يما يساي مهون علبت طاهرين نسو مهون علبت وقال بلباس طاهرين نسو مهون علبت ይሄን እንግዲህ የሚለበሰው ልብስ ከላይ የሚጣለው ልብስ ሰውነትን ከሸፈነ በኋላ ንጹህ መሆን አለበት ስንል ከሰውየው እንቅስቃሴ ጋር የማይንቀሳቀሰውንም ቢሆን እንኳን ማለታችን ነው ለምሳሌ ሴት ልጅ ለምሳሌ በሰርጓ ወቅት ምን ትለብሳለች ቬሎ አይደል ወይም ረጅም ቀሚስ ትለብሳለች እዛ ጋር ነው ቀሚሱ ያለው እኮ እሷ ስትንቀሳቀስ ቆይ እንቀሳቀስ አሁን እሱን ይዛ ሰላት ብትሰግድ ሩኩ ስታረጋ አብራት ሩኩ ያረጋል እንዴ አያረግም አይደል ስጁድ ብታረጋ አብራት ስጁድ ያረጋል እንዴ ለብቻው ተቀምጧል እኮ ላኪን ያ የተቀመጠው ክፍልም እንኳን ቢሆን መሆን አለበት طهارة መሆን አለበት ያንን ቦታ ነጃሳ የነካው እንደሆነ ከሷ ጋር የተቀጠለ መሆኑ ከተረጋገጠ ግልጽ ነው አይደል ጅርም ይባላል አይመችም ማለት ነው ሰትሩ العورة አልተገኘበትም ተግባብተናል ንጹህ አይደለምና ማለት ነው ንጹህ መሆን ይጠበቅበታል አራተኛው يمنع رؤية لون البشرة መሆን አለበት የሰውነትን ቀለም የሚከለክል መሆን አለበት የሚጋርድ መሆን አለበት አይ አንድ ጤናማ የሆነ አይን ሙዕተደል البصر ያለው ሰው የማያየው መሆን አለበት የት ቦታ ላይ ሆኖ እንዲህ በቴሌስኮፕ አይደለም ተግባብተናል አይደል ወይም መጥቶ አጠገብ ላይ እንደዚህ ጨርቁን አድርጎት አይደለም ምን አይነት ቦታ መሆን አለበት في مجلس التخاطب ሰዎች ሲነጋገሩ ተቀምጠው በሚነጋገሩበት ልኬት ላይ ሆኖ በአይን እይታ ውስጥ የሚገባ መሆን የለበትም ይሄንን ያሟላ እንደሆነ وذاك يسمى ستر العورة عورة ተሸፍኗል ተብሎ ይታወቃል ማለት ነው في مجلس التخاطب ስንል እንደዚህ ሰዎች ፊት ለፊት ተቀምጠው ማለታችን ነው ለምሳሌ ሰውየው ከላይ ነው ፎቅ ላይ ነው ከታች አየከው እንደዚህ አይታይም እንዴ አውራው እኮ ይታያል አይደል መሸፈን ያለበት የሰውነት ክፍሉ ይታያል وذاك ብታየውም እንኳን አንተ ምን አይባልም አውረቱ አልተሸፈነም አንልም ማለታችን ስለዚህ ከአይን መጋረድ አለበት ስንል في مجلس التخاطب ፊት ለፊት በተቀመጡበት ሁኔታ ይሄ طهارة ስንል ነጃሳ የተጎዳኘውን አያካትትም በአይኑ ነጃሳ መሆን አለበት ነገር ይሁን ለምሳሌ ልብሷ ረጅም ነው እንበል ወይም የልብሱ ረጅም ነው ጫፉን ነካበት ነጃሳ ከሱ ጋር ግን አይንቀሳቀስም ልብሱ እዛ ዳር ያለ ነገር ነው ወይም አማይማ እዚህ አንጠልጥሏል ያንጠለጠለው አማይማ ታች ይደርሳል መሬት ይጎተታል እንበል ያ ጫፉ ተነክቶበታል እሱ ሲንቀሳቀስ ግን አይንቀሳቀስም ከመሬት ላይ ለይሰ ማዕናሁ እንዲህ አይነት ከሆነ ነጃሳው መቋጠር አለበት አልኩ ነገር ግን የተጎዳኘው ነጃሳ ከሱ ጋር ያልተያያዘ ይሆን መሬቱ ለምሳሌ ነጃሳ ነው መስገጃ አመጣና አነጠፈበት ከስር ያለው ነጃሳም አያገኘውም እንዴ ከላይ ግን طهارة ነው አይደለም መስገድ ይችላል ማለት ነው የተጎዳኘ ነጃሳን አይመለከትም ተግባብተናል ወይንም የሚሰግድበት መስገጃ ራሱ አንጥፏል ምንጣፍ ይሄ ምንጣፍ ለምሳሌ ረጅም ነው
እዚህ ጋር ነጃሳ ነክቶታል በደም የሚታይ ነጃሳ ነክቶታል እዛ ጋር አሰግዱ ምን ይባላል እንዴ አንባለም ማለቴ ነው ቢጎዳኛውም እንኳን ማለቴ ነው ሰው የሚታየው የትኛው ነው المكان التي يصلي فيها الناس ሰዎቹ የሚሰግዱበት ቦታ ነው የሚታየው ማለት ነው የሰውነት ቅርጽን የሚያሳይ ልብስ ለወንድም ለሴትም በማንኛውም ሁኔታ የሰውነት ቅርጽን የሚያሳይ ልብስ በወንድም ለሴትም በማንኛውም ሁኔታ حرام ነው ነገር ግን ሰውየው ሶላት ቢሰግድበት ሶላቱ ተበላሽቷል አንልም ሴቲቷም ሶላት ብትሰግድበት ሶላቷ ተበላሽቷል አንልም ግን ይጣላል ለሶላትም ቢሆን ይጣላል ነውርም ነው እንደው ባህልም ወግም የሚባል ነገር አለ እኮ አይደል አሁን ዘመኑ የመጣ ምን ይበሉት ምን ሱሪ አናውቅም አይደል ምን ይበሉት አልባሳት አናውቅም አይደል ተንጠልጥሎ ከመንጠልጠሉ ማጠሩ ከማጠሩ መወጣጠሩ አሉ ሸኻችን ነውርም ነው እንደው ነገር ማበላሸትም ነው ማለት ነው ግን ሰውየው አውረቱ ከሸፈነለት መጥቶ ቢሰግድበት ሶላቱ ተበላሽቷል አንልም ሶላቱ صحيحه مع الكراهه ተግዶታል ማለት ነው ከዚህ በመቀጠል የሚመጣው የወንድ ልጅ አውረት ምንድነው የወንድ ልጅ አውረት በሰላት ወቅት ከወንዶች ጋራ በሚሆንበት ወቅትና እንደ ኒሳኢ መሐሪም ከሆኑ ሴቶች ጋራ እናቱ እህቱ እንደማለት ነው ባልተቤቱ من المحارم አይደለችም ይሄን ድሮ ተናግሬያለሁ እነዚህ ባሉበት ቦታ ላይ የወንድ ልጅ አውራው ما بين السرة والركبة ነው በጉልበቱና በሆዱ ኩሌታ እንብርቱ መካከል አንዳንዱ እንብርቱ መሬት ስለሚወርድ ማለት ነው ቦርጫ የሚሆንና እንብርቱ መሬት ይወርዳል ያን የወረደ ጊዜና ከእንብርቱ አይደለም የሚለካው ከሆዱ ኩሌታ ነው እንብርት አስሉ ሆር ለመክፈል ነበር የመጣው ምን በላው ምግብ ታቻ ወርዶት ነው ማለት ነው እዚህ ታቹ ከወረደ ከዛ አይለካ የሚለካው ከኩሌታው ጀምሮ الى الركبتي ነው ይሄ ወንድ ግን بالنسبه للنظر الاجنبيه اليه ሴት ልጅ ግን ከምትመለከተው አንፃር ግን የወንድ ልጅ ገላ በጠቅላላ አውረት ነው ምንድነው ያልኩት ሴት ልጅ ከምትመለከተው አንፃር ግን አጅነቢ የሆነች ሴት ከምትመለከተው አንፃር ግን የወንድ ልጅ ሙሉ አካል ምንድነው አውረት ነው መሸፈን አለበት ምን ያልኩ ነው አንድ ሴት ልጅ ወንድንም ልጅ ቢሆን ፊቱን አፍጣ ማየት አትችልም حرام ነው ግልጽ ነው እጆቹን እግሮቹን ምና አይታይም حرام ነው ደረት አይታይም حرام ነው والنظر اليه حرام الا لحاجه ለጉዳይ ካልሆነ በስተቀር የሚፈቀድ አይደለም ወሰአሉ ኢማም الرملي ጠየቋቸው ታዲያ እንዴት ያድርግ ማለት ሁሉም ሀጃ ወንድ ነው የሚሰራው አይደል መታየት በቃ እንግዲህ ሁሉም ሴት የሚያየው ከሆነ እሱም ኒቃብ ይልበሳሉ አማራጭ ካጣ ምን ያደርጋል ወይማ ይራቅ ከአካባቢው ይራቅ ለወንድ ልጅ ነው ያወራ ያለው ብቻውን ከሆነስ ሰውአታን ምንላቸው እነዛ መታየት የማይፈቀድባቸው ምንላቸው ቦታዎች ብቻውን ከሆነ القبول والدبور ማለት ነው ፊት ለፊት ያለውን የሐፍረተ ገላውን እንዲሁም ከጀርባ ያለውን የሐፍረተ ገላ መሸፈን አለበት ማለት ነው ቁምጣ ቢያርግ ችግር የለውም ምን ከሆነ ብቻውን ከሆነ ከባልተቤቱ ጋር ከሆነ አውራ የለም ተግባብተናል አውራ የለም የሴቲቷን በሚቀጥለው ሳምንት እናወራለን والله تعالى